እንደ አውሮፓውያን አቆጣጠር በ2005 ዓ.ም በአፋር ውስጥ ምድር በሰው ልጆች አይን ፊት በድንገት ተሰነጠቀች። ተከታታይ የመሬት መንቀጥቀጦች ክልሉን አናወጡት። ከዚያም በሁለት ሳምንት ባልሞላ ጊዜ ውስጥ 60 ኪሎ ሜትር የሚረዝም ግዙፍ ስንጥቅ በበረሃው ላይ ተከሰተ። ከመሬት በታች ያለው የቀለጠ ድንጋይ ወይም ደግሞ ማግማ እንደ ግዙፍ መጥረቢያ ምድሩን እየፈለቀቀ ወደ ላይ ወጣ። ይህም ስንጥቁ በአንዳንድ ቦታዎች እስከ 8 ሜትር እንዲሰፋ አደረገው። ይህ የአፋር ክልል ነው። ከዚህ ዓለም ውጭ ያለ የሚመስልና ድንቅና አስገራሚ መልክዓ ምድር። እዚህ ያለው የሙቀት መጠን ከ45 ዲግሪ ሴልሺየስ ወይም ደግሞ ከ115 ዲግሪ ፋራናይት በላይ ይወጣል። ይህ ግዙፍ ስንጥቅ የዳባው ስንጥቅ ወይም ደግሞ ዳባው ፊሸር በመባል ይታወቃል። በ2005 ዓ.ም የዳባው እሳተ ገሞራ ሲፈነዳ ፍንዳታው ምን ያክል ኃይለኛ ሊሆን እንደሚችል መገመት ትችላላችሁ። ይህ ስንጥቅ በትክክል የት ነው ያለው? እንግዲህ ይህ ስንጥቅ የሚገኘው በትክክል ከዳባው እሳተ ገሞራ በስተሰሜን ወይም ደግሞ በስተሰሜን ምስራቅ አካባቢ ነው። ቦታው በዳባሁና በጋብሆ በሚባለው ሌላ እሳተ ገሞራ መካከል ይገኛል። እንደተረዳሁት ከሆነ ጋብሆ ከዳባሁ በስተሰሜን በኩል የ10 ወይም ደግሞ 20 ኪሎ ሜትር ርቀት ላይ ሲሆን ስንጥቁ የተፈጠረበት ቦታ ደግሞ ከዳባሁ በስተሰሜን እስከ 10 ኪሎ ሜትር ገደማ ርቆ ይገኛል። በሳይንሳዊ ጽሑፎች ውስጥ ይህ ስንጥቅ የወጣበት ትክክለኛ ቦታ ዳኡር ተብሎ ይጠራል። ይህ ደግሞ የአካባቢው ነዋሪዎች ለቦታው የሰጡት መጣሪያ ነው። አንዳንድ ድረገጽ ላይ እንዳነበብኩት እሳተ ገሞራው በፈነዳበት ወቅት የአፋር ግመሎችና ፍየሎች በታላቅ እሳት በአሸዋና በአመድ ተውጠው ነበር። ነገሩን ይበልጥ ለማረጋገጥ አንድ ሳይንሳዊ ጥናት ስመለከት ቁጥሩ እጅግ የሚያስደነግጥ ነበር። በአደጋው ምክንያት 700 ፍየሎች፣ 200 ግመሎችና 70 አህዮች አልቀዋል። ከእሳተ ገሞራው የሚወጣው አመድና ጋዝ ለአካባቢው ነዋሪዎች ብዙ ፈተና ቢፈጥርም እንደ ዕድል ሆኖ ግን የሰው ሕይወት አልጠፋም። የቆሰለው ሰው ግን አንድ ሰው ብቻ ነበር። ሳይንቲስቶች አፍሪካ እየተከፈለች መሆኗን በንድፈ ሐሳብ ያውቁ ነበር። የ2005ቱ ክስተት ግን ይህንኑ በተጨባጭ አረጋገጠ ነበር። ታዲያ ይህን መግፋት የሚፈጥረው ትልቅ ኃይል ምንድን ነው? መልሱ ያለው በመሬት ጥልቀት ውስጥ ነው። ልክ እንደ ምድር የልብ ትርታ የሚመታ የሙቀት ሞገድ ወይም ደግሞ ማንትል የሚባል አለ። ይህ ሞገድ ምድር እንዲለጠጥና እንዲሰነጠቅ ያደርጋል። ሳይንቲስቶች ይህንን ለማረጋገጥ የተለያዩ ዘመናዊ መሳሪያዎችን ይጠቀማሉ። የጂፒኤስ መሳሪያዎች መሬቱ በየዓመቱ በጥቂት ሚሊሜትሮች እየተራራቀ መሆኑን ያሳያሉ። ይህን ሁሉ ፍንጭ አንድ ታሪክ ይነግረናል። የአፋር ስምጥ ሸለቆ እየሰፋና እየጠለቀ በሄደ ቁጥር አንድ ቀን የውቅያኖስ ውሃ ወደዚህ ምድር ይገባል። ቀይ ባህር ወይም ደግሞ የኤደን ባህረ ሰላጤ ወደ ስምጥ ሸለቆ በመፍሰስ አዲስ ውቅያኖስ ይፈጥራል። አሁን በረሃ ሆኖ የምናየው ቦታ ወደፊት ማዕበል የሚረገጥበት አዲስ የባህር ዳርቻ ይሆናል ማለት ነው። ጂኦሎጂስቶች ይህንን ቦታ ትሪፕል ጃንክሽን ወይም ደግሞ የሶስትዮሽ መገናኛ ይሉታል። 3 ታላላቅ የቴክቶኒክ ፕሌቶች ወይ ደግሞ የመሬት ንጣፎች የሚገኙበት ቦታ ነው። እነሱም የአፍሪካ፣ የሶማሊያና የአረቢያ ፕሌቶች ናቸው። 3 የቁራጭ እንቆቅልሾች ወይም ደግሞ ፐዝል ፒስስ በአንድ ጊዜ ወደ ተለያየ አቅጣጫ እንደሚሳቡ አስቡት። ከምድር በታች ያለው ከፍተኛ ሙቀት የላይኛውን አካል ያዳክመዋል። የቆዩ ስንጥቆች ደግሞ ለመከፈል አመቺ ቦታ ይሆናሉ። እንግዲህ ይህ ሁኔታ አካባቢውን በዓለም ላይ ካሉ በጣም ያልተረጋጉ ቦታዎች አንዱ አድርጎታል። ነገሩን በቀላሉ ለመረዳት እንደዚህ እናስበው። አንድ የተቧጨረና የተሰነጣጠቀ የእንጨት ጠረጴዛ አለንበል። ጠንከር አድርገው ቢጫኑት የሚሰነጠቀው በትክክለኛው ቦታ በተጫኑት ቦታ ላይ ሳይሆን ቀድሞውኑ ስንጥቅ በነበረበት በተቦረቦረው መስመር ላይ ይሆናል። አፋር ላይም እያደረገ ያለው ይህንኑ ነው። ልዩነቱ ግን እንጨት ሳይሆን መላው የአህጉሩ ንጣፎች በቆዩ ጠባሳዎች ላይ መከፈላቸው ነው። አፋር አህጉራት እንዴት እንደሚሰባበሩ በተግባር የምናይበት ሕያው ቤተ ሙከራ ይመስላል። ነገር ግን ለመሆኑ ይህ ሂደት በትክክል እንዴት ነው የሚሰራው? አፍሪካን እየጎተቱና እየቀደዱ እየለዩት ያሉት ኃይሎች ምንድናቸው? ይህ ሁሉ ሂደት የጀመረው እንደ ሳይንቲስቶች ገለጻ ከሆነ ከ30 ሚሊዮን ዓመታት በፊት ነው። ባለፉት 30 ሚሊዮን ዓመታት ውስጥ የአረቢያ ንጣፍ ከአፍሪካ እየራቀ በመሄዱ መሬቱ ዝቅ ብሎ ቀይ ባህርንና የኤደን ባህረ ሰላጤን ፈጠረ። አሁን ደግሞ በምስራቅ አፍሪካ ስምጥ ሸለቆ በኩል የሶማሊያና የኑቢያ ንጣፎች ወይም ደግሞ ሶማሊያ ኑቢያን ፕሌትስ እርስ በርስ እየራቁ ነው።
ይህ የምስራቅ አፍሪካ ስምጥ ሸለቆ ሲጓዝ ቆይቶ ለሁለት ይከፈላል። ምስራቃዊና ምዕራባዊ ቅርንጫፎች። ምስራቃዊ ቅርንጫፍ በኬንያ መሃል ሲያልፍ፣ ምዕራባዊ ደግሞ በሩዋንዳ፣ በቡሩንዲ፣ ኡጋንዳ፣ ኮንጎ፣ ታንዛኒያና ዛምቢያ ድንበሮች ላይ ይዘልቃል። ከዚያም ወደ ማላዊ ሲደርስ እንደገና አንድ ይሆናል። በመቀጠልም ወደ ሞዛምቢክና ቦትስዋና ይጓዛል። በዚህ ሂደት ውስጥ ቪክቶሪያ፣ ሩቭማና ሉዋንድል የሚባሉ 3 ጥቃቅን ንጣፎች ወይም ደግሞ ማይክሮፕሌትስ ተፈጥረዋል። በእነዚህ ስንጥቆች አካባቢ ከፍተኛ የእሳተ ገሞራ እንቅስቃሴ አለ። እነዚህ ኃይሎች እጅግ በጣም ብርቱ ከመሆናቸው የተነሳ በአንድ ወቅት የአፍሪካ ከፍተኛ ተራራ የሆነውን የታንዛኒያውን ክሊማንጃሮን ፈጥረዋል። እነዚህ ተራሮች በአየር ንብረቱም ላይ ትልቅ ተጽዕኖ አላቸው። ደመናን እንደ አጥር ስለሚከልሉ በምስራቅ በኩል ደረቅ ሳቫና፣ በምዕራብ በኩል ደግሞ ዝናባማ ደንና ሐይቆች እንዲፈጠሩ ምክንያት ሆነዋል። ነገር ግን የዚህ ሁሉ ስምጥ ሸለቆ እምብርት አፋር ነው። እዚህ ቦታ ላይ 3 ታላላቅ ንጣፎች ማለትም የኑቢያ፣ የአረቢያና የሶማሊያ ንጣፎች ይገኛሉ። ሶማሊያ በሰዓት አቅጣጫ ከኑቢያ እየራቀች ነው። ይህም በሰሜን በኩል በዓመት ግማሽ ሴንቲሜትር ያህል የመራራቅ ፍጥነትን ይፈጥራል። አንዳንድ ተመራማሪዎች ለዚህ ሁሉ ለውጥ ተጠያቂው ሱፐር ፕሉም የተባለ ኃይል ነው ብለው ያስባሉ። ሱፐር ፕሉም ከምድር ጥልቀት ውስጥ እንደ አስፈሪ ትልቅ እንጉዳይ ቅርጽ ሆኖ የሚወጣ ከፍተኛ የሙቀት ኃይል ነው። ይህ ሞቃት አለት በምድር ንጣፍ ስር ሲሰራጭ ንጣፉን በከፍተኛ ኃይል በመጫን እንዲለጠጥና እንዲሰነጠቅ ያደርገዋል። የምድር ንጣፍ በቀጠነበት ቦታ ሁሉ መሬቱ ዝቅ እያለ ይሄዳል። ይህ አሁን የምናየውን የምስራቅ አፍሪካ ስምጥ ሸለቆን ፈጥሯል። አፋር በዓለም ላይ ካሉ በጣም ሞቃታማ ቦታዎች አንዱ ነው። በበጋ ወቅት ሙቀቱ ከ50 ዲግሪ ሴልሺየስ በላይ ይወጣል። እሳተ ገሞራ የሚበዛበትና ለሕይወት የማይመች ምድረ በዳ ቢመስልም የሚገርመው ነገር ግን ሕይወት በፍጹም ያልተለየው ቦታ መሆኑ ነው። ጂኦሎጂስቶች እንደሚነግሩን ከሆነ ይህ የአፍሪካ የወደፊት ዕጣ ፈንታ ነው። አህጉሪቱ ለሁለት ትከፈላለች፣ የማይቀር ነገር ነው። በአንድ በኩል አብዛኛው የአፍሪካ ምድር ሲቀር፣ በሌላ በኩል ደግሞ የኢትዮጵያን የተወሰነ ክፍል ማለትም አፋርን፣ ሶማሊያንና የአፍሪካ ቀንድን የያዘ አዲስ የምድር አካል ይፈጠራል። በመካከላቸውም በየዓመቱ እየሰፋ የሚሄድ አዲስ ውቅያኖስ ይፈጠራል። ነገር ግን ይህ መቼ ይከሰታል የሚለው ትልቁ ጥያቄ ነው። አንዳንድ ሰዎች በ10 ሺዎች የሚቆጠሩ ዓመታት ይፈጃል ይላሉ። ሌሎች ደግሞ በመቶ ሺዎች። ለጂኦሎጂ ግን ይህ የአይን ጥቅሻ ያህል አጭር ነው። በ2005 የታየው ስንጥቅ ያስተማረን ነገር ቢኖር ይህ ሂደት ሁል ጊዜ ቀስ ብሎ ብቻ እንደማይጎዝ ነው። አንዳንድ ጊዜ ለውጥ በድንገትና በከፍተኛ ፍጥነት ሊከሰት ይችላል። ከዚህ በፊት እንደዚህ አይነት ለውጥ አይተናል። አትላንቲክ ውቅያኖስ ራሱ የተፈጠረው ልክ እንደ አሁኑ አፋር ደቡብ አሜሪካ ከአፍሪካ ስትገነጠል በነበረ ስንጥቅ ነው። በአንድ ወቅት ደረቅ ምድር የነበረው ተሰነጠቀ፣ ወደ ታች ሰመጠ። ከዚያም በውሃ ተሞልቶ ዛሬ የምናውቀውን ውቅያኖስ ፈጠረ። ስለዚህ አፋር አዲስ ውቅያኖስ ሲወለድ የምናይበት ብርቅዬ መስኮት ነው። አንድ ቀን የወደፊት ካርታዎች ዛሬ በረሃ በሆነው ቦታ ላይ ሰማያዊ የባህር ወሽመጥ ሊያሳዩ ይችላሉ። ይህም የንግድ መስመሮችን፣ ስነ ሕይወትንና አየር ንብረትን ጭምር ይለዋውጠዋል። ይህ ጉዳይ ከአፍሪካ አልፎ መላውን ዓለምን ለምን ያሳስባል? ምክንያቱም አፍሪካን እየቀደዱ ያሉት ኃይሎች ድንበር ስለማያውቁ ነው። ስንጥቁ ሲንቀሳቀስ በአካባቢው ያሉ ማህበረሰቦችን የሚያፈራርስ የመሬት መንቀጥቀጥ ይፈጥራል። እሳተ ገሞራዎች ሲፈነዱ ደግሞ ከባቢ አየር የሚረጩት አመድና ጋዞች የአውሮፕላን በረራዎችን ከማስተጓጎል ባለፈ የምድርን ሙቀት ለወራት ሊቀንሱት ይችላሉ። በሌላ በኩል ደግሞ በዚህ አደጋ ውስጥ እድሎችም ተደብቀዋል። እነዚህ የስምጥ ቀጠናዎች ለታዳሽ ኃይል የሚሆን ከፍተኛ የጂኦተርማል ወይም ደግሞ የምድር ውስጥ ትነት ኃይል አላቸው። ይህን ሂደት በሚገባ መረዳት የምስራቅ አፍሪካ አገራት ይህንን ንጹህ ኃይል እንዲጠቀሙ ይረዳቸዋል። የአፍሪካ ስንጥቅ ልዩ ቢመስልም ምድራችን ላይ ካሉት በርካታ ታሪኮች አንዱ ብቻ ነው። ለምሳሌ አይስላንድን ብንወስድ የሰሜን አሜሪካና የዩራሺያ ንጣፎች እየራቁ በመሆናቸው ልክ እንደ አፋር አይነት ስንጥቅ ይታያል። በአሜሪካም የካሊፎርኒያ ወሽመጥ ወደ አሪዞና እየተሳበ ነው።
ምናልባትም አንድ ቀን አሪዞና አዲስ ውቅያኖስ ዳርቻ ላይ ልትገኝ ትችላለች። እንግዲህ አፋር ማለት የምድራችንን ተከታታይ የለውጥ ዑደት በጋድ የምናይበት ቦታ ነው። አብዛኛውን ጊዜ ውቅያኖስ ሲወለድ የምናውቀው ከተከሰተ ከብዙ ዘመናት በኋላ በድንጋዮች ላይ በሚቀር ታሪክ ነበር። አሁን ግን ታሪኩ እኛ እያለንና እየተነፈስን እየተከናወነ ነው። ስንጥቆች ይከፈታሉ፣ እሳተ ገሞራዎች ይፈነዳሉ፣ ሸለቆዎች ይሰምጣሉ። እነዚህ ሁሉ የዓለምን ካርታ እንደገና ለመሳል የሚደረጉ ትናንሽ እርምጃዎች ናቸው። ለእኛ ለሰዎች የሰው ልጅ ዕድሜ አጭር ስለሆነ ምድራችን በራሷ ሰዓት ምን ያክል በፍጥነት እንደምትጓዝ ልንረሳ እንችላለን። 1000 ዓመት ለእኛ ረጅም ቢመስልም ለምድር ግን የአንድ ትርታ ያህል አጭር ነው። አፍሪካ ሙሉ በሙሉ ስትከፋፈል ወይም ደግሞ በረሃዎቿ በውቅያኖስ ሲዋጡ ለማየት እንኖር ይሆናል። ነገር ግን ይህ እየሆነ መሆኑን ለማወቃችን ትልቅ ትርጉም ይሰጠናል። ሕይወታችን በዚህ ግዙፍ የጊዜ ሂደት ውስጥ ምን ያክል አጭርና ደካማ እንደሆነች ያስታውሰናል። ይሁን እንጂ ለዚህ ቅጽበት ምድር ስትንቀሳቀስ በዓይናችን እያየን ምስክሮች ለመሆን በቅተናል። አንዳንዴ በዝምታ፣ አንዳንዴ ደግሞ በድንገተኛና አስደናቂ ፍንዳታ። ከነዚህ ድንገተኛ ፍንዳታዎች አንድ ትልቅ ምስጢር ጥሎ አልፏል። በቶንጋ የባህር ዳርቻ ላይ አንድ ከፍተኛ ገደል አለ። አንድ ግዙፍ ድንጋይ ተቀምጦ ይገኛል። ሰው ሊያንቀሳቅሰው የማይችል ማዕበልም ሊገፋው የማይችል ከባድ ድንጋይ። ለመሆኑ ይህንን ድንጋይ እዚያ ላይ ሊወረውረው የሚችል ምን አይነት ኃይል ይሆን? ጥያቄውን ለእናንተ ተውኩኝ። ጨረስኩ። አመሰግናለሁ።